በቃልና በኃይሉ በዙሪያቸው ያለው ሚስጥር ያወቀውን ሰው ካላስወገዱ መች ይቀመጣሉ? ቃል እንግዲህ ሄለን አሁን ሚስጥሩን ሁሉ ስላወቀችባትና ገንዘብ እንድትሰጣት ሁልጊዜ እያስጨነቀቻት እንደነበርና አሁንም ወደ ውጭ ሂጄ አዝጌ ልመጣ ነውና ገንዘብ ስጪኝ ብላ ስትጠይቃት 1000 ወይንስ 2000 ትላታለች። የምን 1000 2000 ነው የምትይው? 5000 ስጪኝ እንጂ ትላታለች። ከዛም ሰፈርሽ ሄደሽ እኮ እንደፈለግሽ ብትሆኝ ይሻልሻል፣ ጥሩ ነው ካለቻትም በኋላ አይደል መውጣት ደስ እያለች ነው አይደለም? አዎ ተመስገን፣ በራሷ ጊዜ ልትሄድ ነው። አንድ ጊዜ ከወጣችልኝ በኋላ ግን እዚህ ቤት ተመልሳ እግሩ አይረግጥም፣ አሳያታለሁ። በእሷ ምክንያት እኔ ችግር ውስጥ መግባት አልፈልግም ባለችው ምክንያት ኧረ ምን እያሰብሽ ነው? አንቺ እኮ እኔ እንድሄድልሽ ፍላጎት አለሽ አለቻት። እኔ ለመሄዴ ደስተኝነት ያለብሽ ይመስልሻል አንቺ አለቻት። ኧረማ እኔ ምንም አልደሰትም፣ በፈጠረሽ እንደዚህ አትሰቢ በማለት ነበረ። አንቺ አይደለሽ እንደ በፍላጎች ልሂድ ያልሽው? አታስመስይ ባክሽ አለቻት። ሄለንን ሁሉን ነገር አቅብሻለሁ አለቻትና ይልቅ የተወሰነ ገንዘብ ትሰጭኛለሽ፣ ዘና ፈታ ማለት አለብኝ አለቻት። ስንት ልስጥሽ? 1000 2000? እንደውም 2000 በቂሽ ነው እኮ የወጣ ሰው አይታወቅም ስትላት፣ ኧረ እባክሽ 50,000 ብር ትሰጪኛለሽ አለቻትና ምን በማለት እንግዲህ 50,000 ብሩን አስደነገጣትና አብደሻል እንዳንቺ እኔ ከየት ባንክ ቤት መሰልኩሽ እንዴ? ከየት አምጥቼ ነው 50,000 ብር መሰጠች ስትላት፣ ከእናትሽ ነዋ ከእናቴ እያልሽ ከምቀልጅባት እናትሽ አለቻት። ሄለን አትቀልጂ፣ እኔ ምንም ይሄን ያህል ገንዘብ ማገኘት አልችልም። ስለዚህ ደግሞ ሰሞኑን በብሌን ምክንያት አኩርፋኛለች። ስለዚህ እንዴት ትሰጠኛለች? ከየትም ብለሽ ዛሬ እንደምንም ብለሽ አምጪ አለቻት። እንዴት የት ነው የማመጣው በማለት ተፋጠጡ። እንግዲያውስ ጥሩ፣ እኔም ለዛሬ ሰላም ያለሽን ታሪክ በሙሉ ነግሬሻለሁ። ቆይ ምን ልታደርጊ ነው አለቻት። ሚስጥርሽን እንዳለ ነው የምዘከዝክልሽ። አንቺ የሰላምሊ እውነተኛ ልጅ እንዳላደለሽ ከወንድሟ ጋር ተመሳጥረሽ ልትገሊያት እንደሆነ ከዛ እዚህ እንደ ውሻ መዛ ታስወጥሻለሽ። ይሄ ደግሞ አይመጥንሽም አንቺን እያሉ መጨቃጨቅ ይጀምራሉ። በዚህን ሰዓት ሰላም ከወደ ውጭ ትመጣና እባክሽ በዚህ ነገር እያስፈራራሽኝ ህይወቴን ልቀጥይ ነው አለቻት። አሁንስ አበዛሽው፣ በጣም አብዝተሽዋል። ከዚህ በላይ እንደፈለግሽ ልትሆኝብኝ ደግሞ አይቻልም አለቻት። ስለዚህ ወደ ቆሻሻ ህይወትሽ መመለስ ፈልገሻል አለቻት። ዝም በይ ዝም በይ፣ ማንም ሰው ደግሞ ይሄን ነገር ማወቅ የለበትም። ከዚህ በላይ የአንቺ ባሪያ መሆን አልችልም። ብትናገሪ ደግሞ አንቺንም አጠፋሻለሁ አለቻት። ሞክሪዋ ለሰላም፣ እኔ ደግሞ እንደምንም ብዬ ነግራታለሁ አለቻት። የሰላም ላይ ነሽ እንደ አንቺ ለመሆን አይደለሽም እኮ አለቻት። ህይወትሽን ሁሉ እኮ በጥገኝነት ከኔ ነው የኖርሽው። እኔ አንቺ ጥገኛ ስንት ነገር እንደዋሸሽኝ ታውቂያለሽ በማለት ምንድነው የሚጨቃጨቁት በማለት ሰላም በር ላይ ተለጥፋ ታዳምጣቸው ነበር። በአንቺ ችግር ውስጥ ነው ሁልጊዜ እየገባው ያለሁት። የራስሽ ችግር የሰውን ስለምትመኝ እንጂ በምንድን ነው ስላት የሰውን የምትፈልግ የምትላት ምንድን ነው? የብሌንን ዳግምን ስለቀማቻት ይሆን ምን ይሆን አለቻት። ሚስጥርሽን ለሰላም ከነገርኩሽ መንቅራ ነው የምትጥልሽ። እንዴ ለምንድን ይሄን የምትላት ትላለች ሰላም ማለት ነው። መንቅራ የምትጥላት ምንድን ነገር ኖሮባት ነው እያለች ሰላምም በዚህ ላይ በር ላይ ተለጥፋ እያዳመጠች ተወዛገበች። እንግዲህ ዳግም ደግሞ እናቱን እንግዲህ ካገኘ በኋላ ደስታውን አጣጥሞ ሳይጨርስ እንግዲህ ይቺ ቃል በደራ በያዘችው ደራ ቢላዋ ይዞ ሂዶ አቶ በኃይሉን እንግዲህ ይወጋዋል። በኃይሉም ሆን ብሎ እንዲወጋው እልክ አስይዞት ነበረ። አንተ ደግሞ ጭጬ ትላንትና ጨቅላ ሰው ሆነህ ነው እኔን የምትነካው? ደግሞ እንኳን እንዳንተ ያለ ተንበርክከህ እንደውም ይቅርታ ልትለኝ ይገባ ሲለው እንደገና መልሶ ይቅርታ ሊለው ካለ በኋላ ሆን ብሎ ግን እያናደደ እንዲወጋው አስገድዶት እንዳለ ብሌንና ገነት እየተከተሉ ሲሄዱ ጩቤው በደም ተጨማልቆ እሱም ሆዱን በደም እያዘራ ታገኘዋለች። ብሌን እንዴት ይሄን ታደርጋለህ? አንተ ይሄን ታደርጋለህ? ትላንትና እናትህን አግኝተህ ደስታውን ሳታጣጥም ዛሬ ወንጀለኛ ሆነ እስር ቤት መግባት ትፈልጋለህ? ይሄን ነገር እንዴት ትሰራለህ? በማለት ትናደዳለች። በዛን ጊዜ ደግሞ ድንገት ገነት ትደርሳለች። ገነት ደግሞ ምንድን ነው ልጄን ነው በኃይሉ እንደዚህ ያደረገው ስላት ልጅሽ ነው እንጂ በኃይሉን እንደዚህ ያደረገው እያለ ይላል። ከዛ እጇን
ተገድፋ ደሙን ስትነካ ብሌን ደሙን አትንኪ፣ ነገ ቢሞት እንኳን ምክንያት ይሆንብሻል። አንቺ ናት የገደለች ብሎ ነው አንድ ስበብ የሚያደርግብሽ። እንደ እኔ እንደዚህ አይነት ልቦና የለኝም። አንተ ነህ ምን አይነት ልቦና ነው ያለ? በል ወደ ሐኪም ቤት እንውሰደው በማለት ትላለች። ከዛም ገነት ምን ላድርግ አንተ እንደዚህ አይነት ልጅ አለኝ ያገኘሁህ እንደዚህ የሚደባደብና ሰው የሚወጋ ነው። በፍጹም እንዲህ አይነት ሰው የሚያዋርድ ልጅ ከሆነ ባላገኘህ ይሻለኝ ነበር በማለት በጥፊ ትለዋለች። ከዛም አንድ የተደበቀ ሚስጥር ትነግረዋለች። ሰላም ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ አደራ ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህ ፓርቲ እንግዲህ በኃይሉና ቃል በዙሪያቸው ያለውን ሰው ካላጠፉ በፍጹም እንደማይቀመጡ የታወቀ ነው። ምክንያቱም ለተነሱበት ዓላማ የሰላምን ገንዘብ ማግኘትና ብሌንን ከሰላም ጋር ማለያየት አንድ ዓላማ ይዘው ስለተነሱ እንግዲህ አንድ የሚያውቀው ሳሚ ስለነበር ሳሚንም አግተው አሁን እያሰቃዩት ይገኛሉ። አሁን በተጨማሪ ሄለን ደግሞ የታለ ገንዘብ ስጭኝ፣ አሁንም ስትወጣ ስትገባ ብር አምጪ እያለቻት ስለሆነ አሁን በኃይሉ ሚስጥሩን ሁሉ እንዳወቀች አስነግራባት እንግዲህ በኃይሉ ሆስፒታል ገብቷል የሚለው ጥሪ ሲመጣ ነበር እንግዲህ ቃላት እየተለዋወጡ ምንድን ነው እያለ እያስጨነቀች በነበረበት ሰዓት አብራ እንድትሄድ ጋብዛት እንግዲህ አብራ ለመሄድ የተነሳችው ማለት ነው ልጅቷ። አሁን እናቴ በቃ ይቅርታ አድርጊልኝ ከዚህ ቤላ ስሜቴን አትምጪው እያለ እናቱ ጋር ይነጋገር ነበር። ዳግም እጅህ እንድትሻለ አንቺ እሱ እኮ ከሚገባው በላይ ኃይለኛ ነው፣ ይህ ከዚህ በላይ ነው ደግሞ ያደረግኩት ነገር ትክክል ነው ትላለህ በማለት ገነት በንዴት በጥፊ ዳግምን ትመታዋለች። ዳግምም ጉንጩን ይዞ ደነገጠ። ትላንት ያገኘኋት እናት ዛሬ እንዴት ትመታኛለች? እኔ ልብህ በጥላቻ እንደታወረ እንዴት እንደሆነ አወቅከው አለችው። እኔ እንዳንተ አይነት ልጅ የለኝም በፍጹም አለችው። ላንቺ እኮ ብዬ ነው ማየ፣ ላንቺ ስል እኮ ነው እናቴ አላት። እኔ እኮ ነፍሰ ገዳይ አይደለሁም፣ አንቺን የሚናገርብኝ ሰው ግን በፍጹም አልፈልግም። እኔ ከአንቺም እንቅፍሽን እኮ ሳልጠግበው ደግሞ አንቺን እገላታለሁ እያለኝ ነው እኮ። አሁን ደግሞ ጭራሽ ሊገልሽ ስለሆነ እኮ ነው። አይገባሽም? ማንም ይገለኝ? ማን? በኃይሉ አይሆንም። እሱ እኮ ነው እኔ ለዘመናት ከአንቺ ወስዶ እንደዚህ ያደብቆ አላይቶን የኖረው። አሁን ደግሞ እኮ አንቺን ሳገኝ ደግሞ ደስታውን ሳልጨርስ እኮ እናትን እገልባታለሁ እያለኝ እኮ ነው አለችው። እና እንዲህን እያለች ዝም ልበል ነው የምትይ? በኃይሉ ይህን ባሌንም ገደለ፣ አስወገደ፣ አሁን ደግሞ ልጄንም አጠፋብኝ፣ ደግሞ እኔንም ሊወስድ እንደዚህ ሊያደርገኝ ነው ማለት ነው አለችና ባሏን ደግሞ በኃይሉ እንዳስወገደባት አስታወሰች። ይህን ነበር ሳሚም እገታ ላይ ሆኖ የዳግም ገና አይደለም እናቱን አባቱ ምን እንዳረከብ ያወቀለት አንተን ይገልሃል ብሎ የተናገረው ነገር ሳሚ ሚስጥሩን ያውቃል። አሁንም ገነት ይህንን ሚስጥር ስለምታውቅ አልናገርም ለልጄ፣ ለዳግም ከነገርኩት አባትህንም እኮ አስወግዶብሃል ካልኩት ሌላ ችግር ይፈጥርብኝና ይሞትብኛል፣ ያገኘሁትን ልጄን ማጣት አልችልም በማለት እንግዲህ ምን ሆንሽ እናቴ? የሆነ ነገር ይነበብብሻል። እርግጠኛ ነህ ግን በኃይሉ ነህ አለችው። አዎ አለ። መናገር የለብኝም ልጄን አጠዋለሁ፣ ስለዚህ ምንም የተፈጠረ ነገር የለም አለችው ገነት መለስ ብላ። የኔ ልጅ ምንም አትጨነቅ፣ ብቻ አንተ ሰላም በልጭግና ከበኃይሉ ራቅ አለችው። ፊትሽ ግን ሌላ ነገር ይናገራል። የደበቅሽን ነገር አለ እናቴ አላት። ምንም ነገር የደበቅኩ ነገር የለም፣ በቃ ለአንተም ጥሩ አይደለም፣ ና እንሂድ ወደ ቤት በማለት ደንግጣ ስትል ቢላዋውንም አንስቶ እናቱ ጋር ተከታትሎ ይሄዳል። ሰላም ምንድን ነው የሰው ነገር ሁልጊዜ እየፈለግሽ ትላታለች። ደግሞ እጅሽን ጎትታ ነው የምታባረርሽ ትላታለች። ስለ ዳግምና ስለ ብሌን ነው ወላ ምንድን ነው እያለች ስለማን የሚያወሩት? የሚያሳዝነው እንደዚህ ሁነሽ በሰው ደስታ በሰው ምቀኝነት ነው አንቺ እንደዚህ ምኮኘው ስትያት፣ ስም በይ ምን ምቀኛ አይደለም፣ ከምቀኛ ምቀኛ ነው። እናትና ልጅ ልታለያይ አይደለም ሄደሽ የነበረው? እንዴት እናትና ልጅ መሆናቸው እያወቅሽ ልታለያይ ትሞክሪያለሽ? ገነትና ዳግም እናትና ልጅ መሆናቸውን ስትል እንዴ አለች። ደግሞ እሷ ሰላም ዳግምና ገነት እናትና ልጅ ናቸው እንዴ ብላ ማዳመጥ ጀመረች። ያችን ለማኝ ብሌንን ገና አለያያታለሁ፣ ሰላሟን ነው የምነሳት አለች። አየሽ አንቺ ሰላም አንድ ቀን አታስቀምጥሽም ይሄ ሚስጥር ስትሰማ ስትል ሰላም በቃ አላስቻላትምና ድንገት በሩን ከፍታ ዘው ብላ ገባች። ገነት የዳግም እናት ናት አለቻቸው።
መቼ መጣሽ አለች። ዳግም የገነት ልጅ ነው በማለት ትጠይቃቸዋል። ንገሪኝ እኮ ነው የምልሽ አለቻት። ማም ይህን እያወቅሽ ነው ዝም ያልሽኝ አለቻት ለቃል። ጨካኝ ነሽ አንቺ ግን አለቻት። ኧረ አይደለም አላደበኩሽም፣ እኔ አሁን ነው የሰማሁት፣ ዛሬ ገና ነው የሰማሁት አለች። ዝም በይ ዝም በይ፣ ስትጨቃጨቁ ሁሉን ነገር ሰምቻለሁ ስትልባት ደነገጠች። ምክንያቱም የሰላም ልጅ አለመሆኑንም የሰማችባት ነው የመሰላትና ሁለቱም አይናቸው ፈጠጠ፣ ደነገጡ። ሁሉንም ነገር ሰምተሻል? አዎ ሁሉንም ነገር ሰምቻለሁ አለቻት። ቃል ምን አይነት ልጅ ነሽ አለቻት። እማዬ ልጄ ስለሆንሽ ግን በጣም አፍሬብሻለሁ አለቻት። በጣም ተጨነቀች። እኔ ደግሞ ልጅሽ እንዳልሆንኩ እያወቅሽ መስሎ የነበረ አለች። በጣም ነው ያፈርኩብሽ አለች። ለዛ ነው ብሌንን ሌባ ስትያት የነበረው፣ ለዛ ነው አንቺ ልጅሷን ያወርሽው፣ ለዛ ነው ደግሞ ጭራሽ እሷ አልበቃ ብሎሽ እናትና ልጅ ታለያያለሽ። በጣም አሳፋሪ ነሽ። ሰላም እንደሱ አይደለም አለ ቃል። ሄለን ዝም በይ አንቺ አያገባሽም። እንዴት አስቻለሽ? የእናትና ልጅ መነጣጠልን ደርሶብሽ የለም እንዴት አንቺ ትደፍሪያለሽ በእንደዚህ አይነት ስራ ትላታለች። ማለት ማሚ እንደዛ እኮ አይደለም እኔ እናቴ፣ ቆይ ሁሉንም ነገር ላስረዳሽ አለች። ምንም ሁሉንም ነገር እኮ ሰምቼዋለሁ፣ ምንም ታስረጅኛለች በማለት ታፋጥታል። እናትና ልጅ ተለያይቶ መኖር ከባድ እንደሆነ አታውቂም? አውቃለሁኝ። ታዲያ አለቻት። አንቺን አጥቼ እኮ ብዙ ነገር ተሰቃይቻለሁ ብላ ስታስመስል ስታያት፣ ሄለን ግን በጣም ታዝባት ታያት ነበረ። የእውነት ቃል አንቺ ልጄ ለእኔ አልመሰልሽኝም አለቻት። ረፊ እንደሱ አትበይኝ አለች ደግሞ መለስ ብላ። ግን ከምር ልጄ ነሽ በማለት ደጋግማ ትጠይቃታለች። ግን አስተዳደግሽ ሊሆን ይችላል አለቻት። ቀን በቀን ክፋትሽ እየጨመረ ነው ሄዶ። ልጅ ሁነሽ ምን አይነት አስተዳደግ እንዳሳደጉሽ አላውቅም። ማም ምን እያልሽ ነው ባክሽ አለች ደግሞ። በጣም ልቤ ሰበርሽው። ቆይ እንዴት እንደዚህ ትኛለች ብላ አፏን ለማዘጋት ሞከረች። ምንም ቢሆን እኮ ልጅሽ ነኝ። ግን አንቺ ለምንድን ነው እንደዚህ? የማንኛዋ እናት ናት እንደዚህ ብላ ልጇን የምትናገር? አስታስመሳይ ባክሽ አለቻት። ጭራሽ አስመሳይ ትኛለች ስትላት፣ አዎ አስመሳይ ነሽ፣ ሁሉ ነገርሽ ይገባኛል። አሁን ልጅሽ እንዳልሆንኩማ ጥሩ ነው ካወቅሽ አለቻት። በንግግሬ ልታዝንብኝ አይገባም። እናትሽ ነኝ፣ ይገባኛል ሁሉ ነገር፣ ግን ብልጥ ለመሆን እንዳትሞክሪ በማለት ታስጠነቀቃታል። ሄለን ምንድነው ነግርልሻለሁ ስትይ የነበረው ሚስጥር ንገሪኝ አለቻት። ምንድነው ሚስጥርሽን ለእናትሽ ብነግራት ኮትታ ታወጣሻለች ያልሻት ስትል፣ ኧረ ምንም ሚስጥር የለም ምንም አትደብቂ፣ ምንድነው ሚስጥር ቶሎ አውጪ ሰምቼሻለሁ አለቻታል። አለችና ደነገጠችና እሺ ነግርሻለሁ አለቻት። አይሆንም አለች ሄለን። እሷ ቃል ዝም በይ አንቺ ሄለን ተናገሪ ምንድን ነው አለቻት። ሰላም እሺ ምን መሰለሽ ቃል ያንቺን ብላ ስትጀምር ስልኳ ይደወላል። ስልኳ ሲደወል ደነገጠችና እንደተፋጠጡ ስልኩን ታነሳለች። ስልኩን ስታነሳ በኃይሉ በጩቤ ተወግቶ ሆስፒታል ገብቷል የሚል ጥሪ ነበር ይደረሳል። በዚህ በጣም ተደናገጠችና የመጨረሻውን ቃላት ሳትሰማ ሆስፒታል በቃ ተነሺ አጎትሽ ሆስፒታል ገብቶ በጩቤ ተወግቷል፣ በሉን እንሂድ፣ አሁን የት ሆስፒታል እንደሆነ ንገሪ በእውነት ብላ ሆስፒታሉን ጠይቃ መጣሁ ብላ እነሱን ይዛቸው ትሄዳለች። በዚህን ሰዓት ነበረ ወይዘሮ ቃል ሄለንን እንዲያስወግዷት ያስተላለፈችው። ምክንያቱም ሄለን ድጋሚ ከተመለሰች ቃል የሰላም ልጅ አለመሆኗንና በኃይሉ ጋራ የሚሰሩትን ሴራ ትነግርብናለች ብላው ስላሰቡ በላሁን ከኛ ጋር ነይ እንሂድ ብላ ይዛት ከሄደ በኋላ በምልክት ለበኃይሉ ሆስፒታል ላይ ታመለክተዋለች። ሄለንንም ካየ በኋላ እሷን ብሌንን ያገታትን ሰውዬ አግቶ ወስዶ እንዲያስወግዳት ትዕዛዝ ይሰጠዋል። እሷም እንግዲህ ትንሽ ዘና ፈናታ ልበል ባለችው መንገድ ስትሄድ እንግዲህ እዛ ጋር ያገኛት። በኃይሉም ከሆስፒታል ደህና ሆኖ እንደሚወጣ ብሌን ለነገነት ነግራቸዋለች። እንግዲህ እሱንም እንደማይከሰውና ምንም እንደማያደርገው ይቅርታም እንዳደረገለት ለገነት ለዳግም ትነግረዋለች። ዳግም ይቅርታ ተደርጎልሃል፣ አያሲዝህም አያሳስርህም አለችው። ግን ይሄ ነገር በኃይሉ ለዘዴ እንጂ ዝም የሚል አይመስለንም። ቀጣይ ምን እንደሚከሰት ደግሞ አብረን የምናያለን። ላይክ ሸር እያደረጋችሁ